ሰላም ሰላም እንዴት ሰነበታችሁ? እግዚአብሔር ይመስገን በእንዲሁ አርቲስት ነፃነት ይወጣዋልና ስለዚህ ለቤተሰቦቹ ሁሉ ቤተሰብ ጽናታችሁ አይዟችሁ። በእውነት በጣም ነው ያዘንኩት። ምክንያቱም ከቤተሰቦቼ ጋር ግንኙነት አለውና እንዳለ ነገር አሉ አፎ እና በጣም የምወደው ነውና እንግዲህ ወንድማችን ወጥቶ ሳይመለስ ይሄ ድንገት ሞት ደግሞ ልብ ነው የሚሰበር። በጣም ሞትን አሁን ወገኖቻችን ወዳጆቻችን ሲሞቱ ያ ሞትን እንፈራለን አይደለ? አዎ እንደዚህ አለ ወጥቶ አለመመለስ በጣም ነው ያዘንኩ። በጣም እውነቴን ነው። ዛሬ ደግሞ ለየት ያለ ነገር ነው ይዤ የመጣው። ፕሊስ እንድታዳምጡ እስከ መጨረሻ ይጠቅማቸዋል ብዬ ያመጣሁት ከአንድ ቤታችን ጋር ብዙ ነገር ያወራን ነገር ነበርና ይሄስ ለእህቶቼ ይጠቅማል ለወንድሞቼ ይጠቅማል በሚል እስከ መጨረሻ አዳምጡ። ይጠቅማቸዋል። ሰው በህይወቱ ሲኖር በዚህ ዓለም ላይ ብዙ መከራ ነው የሚያሳልፍ። ያ መከራ ራሱ ነው የሚያውቀው፣ ማንም አያውቅለትም። ምናልባት ሊሳለቁለት ይችላል ካወቁ በኋላ። ነገር ግን የሚያውቀው እሱ ያሰማል። እንግዲህ አሁን አዳማጭ የሆናችሁ የተጎዳችሁን እንድታውቁ ነው። የተጎዳችሁ አዳምጡ፣ ያልተጎዳችሁ ደግሞ ለወደፊቱም እንደዚህ ነገር መምጣቱ ስለማይቀር እንድትጠነቀቁ። እንዲህ ነው ሰው ሲበደል በደሉን ማዳመጥ ነው። ያ የተጎዳ ሰው ንግግርም አይችልም። ከየት ይነሳ ምን ሊያደርግም ኮንፊስ ነው የሚሆን። ከሁሉ ደግሞ ወዳጅ ሲጎዳ ማለት ነው። ወዳጅ በዚህ ላይ ደግሞ ሳይጠብቅ በየዋህነቱ ሲጎዳ በጣም ልቡ ይሰበራል። መናገር እንኳን አቅም የለውም። ተጎጂም ጎጂውም እንዲሰሙ እፈልጋለሁ። ምናልባት ጎጂው ልብ በፈጥሮት እንዲወቀስ ይችላል። ሰው የተባለ ሁሉ የእግዚአብሔር መንፈስ አለ። ያ ቅዱስ የሆነ መንፈስ ስላለው የሰይጣን መንፈስ እሱ ጋር ሆኖ ቢጎዳ እኮ ያ ቅዱስ መንፈስ ይወቅሰዋል። በጣም የታወቀ እና ከሆነ እህት ጋራ ካሁን በፊት እኔ እኮ ብዙ ጓደኞቼ ወንዶች ናቸው እና እንዳልኳቸው ካሁን በፊት ከወንድ ጋር ነው እና በጣም ይስማሙኛል። ጥል አልወድም። ተጣልቼ ደግሞ ችዬ ጥላቻውን ይዤ ወይ ደግሞ አኩርፌ መቀመጥ አልችልም። ቶሎ ብዬ መታረቅ እሞክራለሁ። ባጠፋው ይቅርታ እየጠየቁ ባላጠፋው ይቅርታ እየጠየቁ የተጎዱ ሰዎች ጋር ሳወራ ወይ ሳጽናናው ወይ እሷን ሆነ እሱንም ሳጽናና ይመችኛል። ተስፋ ስሰጠው አይዞ ስለው አይዞ ስላል በጣም ሌላ ዝም ብሎ ቀልድ በማይሆንበት ሰዓት ነው ጊዜ ማቃጠላት። እቺ እህታችን በጣም የተጎዳች ናት። የጎዷት ደግሞ ወዳጆች ኮምፕሌት ጥልመት ነው የሆነባት። በዚህ ላይ ኮንፊስ ሆነች። የሚያዳምጣትም ሰው ጠፋ። የጎዳት አንድ ናት። እቺ የተጎዳችን ከማገዝ ይልቅ ጎጂዋ ጋር ነው የሆነው። ምክንያቱም ጎጂዋ ሆነ ብላ በስነ ስርዓት ተዘጋጅታ ነው የመጣችው። ተጎጂዋ ብቻዋን ቀረች። ያ መልካም ነገር የምታደርግ ያ ከነሱ ጋር የነበረ ያ በጣም በትክክል አብሮ የኖሩ ስንት ዓመት እችኛዋ ክፋት ያጠነሰሰች እችን ሴት እንዴት አድርገው እጥላታለሁ ብላ የተዘጋጀች እችን እህታችን ስትጥል ከሷ ጋራ ብዙ ሰዎች ነው የሆነ ስትነግረኝ ማለት ነው። እንደዚህ አይነት ለእያንዳንዳችን ስለሚያጋጥም ለትምህርት ይሆናል። እህታችን ህይወቷ በሙሉ ለሰው ነው። ህይወቷ በሙሉ ሰው ማገዝ ነው። ህይወቷ በሙሉ ማዘን ነው። ህይወቷ በሙሉ መልካም ማድረግ ብዙ አሻራ አላት የሰራች ማለት ነው። እነዚህ ግን ምንም ነገር የሰሩ የለም። ምንም ስም ማጥፋት፣ መጉዳት፣ ማውራት ብቻና ብቻ ነው።
እግዚአብሔርን እናውቃለን ይላሉ። እግዚአብሔር ነገር አያውቁም። ደግሞ ብቻዋን ሳይሆን ከነ ወንድሟ ነው የገባት። ወንድሟን ባሏን መጨረሻ ወንድሟ እንዲያውም ያግዛት ነበረ። የነዚህን ወሬ ሰምቶ እህቷን ጠላት። አንቺ ነሽ ጥፋተኛ። አንድ ሰው ወገኖች ጥፋቱን ያለ ጥፋቱ ሲሸከም ጥፋቱን ማጣራት ነው። አለበዛ አንተ ያጠፋ ብሎ ሳያጠፋ ኮንፊስ ነው የሚሆነው። ይሄ ነው ብዙዎች ወደ መታለቅ በጣም ነው የሚያናድድ። ምንም ሳታጠፋ አንተ ጥፋተኛ ነህ ብሎ እሱ ላይ መለጠፍ ወይ እሷ ላይ መለጠፍ በጣም ይጎዳል። አንደኛችን ልጅ ማንም ሊያዳምጣት አልቻለም። ባለፈው ለኔ አንዳንድ ነገር ስላጋጠመ ያች ልጅ ትዝ አለችኝና ደወልኩና በደንብ አድርጌ ልረዳት ፈለኩ እና ለስራ ጀርመን ሄጄ ነበርኩ። ጀርመን ያገኘኋቸው በጣም ቶታል ኮንፍሊክት ምንም ማድረግ አልቻለችም። ልትረጋጋም አልቻለችም። ድንግል ነው ያገኘኋት። ከዛ አወራን። ለምን ነው የተጎዳት? የሚሰማ ሰው ጠፋ። እሷ ናት ጥፋት ተባለች እና እንደዚህ አይነት ሲያጋጥም በጣም ከባድ ነው። በጣም አትሊስት ተናግራ ውስጧን እንኳን እንዳይወጣ አያዳምጧትም። በቃ አንቺ ነሽ ጥፋተኛ አንቺ። እኔ ግን ቁጭ ብዬ አዳመጥኳት። ሳዳምጣት አንዳንድ ጊዜ እኔ ላይ ስለሚያጋጥመኝ በጣም ነው የተረዳኋት። ታጥፋ ስለሷ ጥፋት አሁን እኔ ማወራ ስለሷ ጉዳት እንድትናገር እድል መስጠት። ሰው ደግሞ አንዳንድ ጊዜ ሲበደል ደጋግሞ ሲበደል እራሱ ያጠፋዋል። ማንም ማያዳምጥ ከሆነ ስለዚህ ጥፋቱ የበዛ ወይ ያችን የተጎዳች አትድንም። እንደገና መልሶ ደግሞ ሌላ ጥፋት ጨመርና ጉዳቱ ታዲያ ምን ማለት ነው? ያ የተጎዳ ሰው ቁጭ ብለን መጠየቅ፣ አይዞህ ማለት፣ ቢያለቅስም ከሱ ጋር ማለቅስ። ያን ቀን ያ ጊዜ ሰውየው እንደዚህ አልቃሽም ከሆነ ከሱ ጋር ማልቀስ፣ አይዞህ የእሱን ጥፋት መደርደር ሳይሆን አይዞህ በቃ አይዞህ ያልፋል። አሃ ሰው አለኝ ለካ ይረዱኛል፣ ለካ ጥፋቴ ያጠላቴ ብቻ እየጎዳኝ። ጠላት ሲጀመር ሲመጣ ወደ አንተ ሆነ ብሎ ፕላን አድርጎ ነው የሚመጣ፣ በስነ ስርዓት ሊጎዳ። የእሱ ፕላን የብዙ ዓመት ፕላን ነው። ያንተ ግን አሁን ነው፣ ምንም አታውቅም። በምን ባልበደልኮ ሰላም አገሩ ሰላም ብለህ ስትቀመጥ እንደዚህ አይነት ትበደላለህ፣ ትጎዳለህ። ልብህ ቀስም ስብርብር ነው። ሌሊት እንቅልፍ የለም፣ ቀን ልትሰራ አትችልም። በጣም ኮንፊስ ነው ብትሆን ከብዙ ሰው አገር ሆነ። እንደዚህ አይነት ብዙዎች አሉ። ባቡር ውስጥ የገቡ መኪና ውስጥ የገቡ የሞቱ ሲጀመር እግዚአብሔር አይወድም። ኃጢአት ነው። ሰው ማጣላት በጣም ኃጢአት ነው። ሁለት ወዳጆች በጥል ማላየት፣ ባልና ሚስት በጥል ማላየት፣ ቤተሰብን መበጥበጥ ሲጀመር ቤተክርስቲያንን መበጥበጥ ቤተክርስቲያን ተበጥብጦ በቃ በትንትኑ ነው ይወጣል። እዛም ቤተክርስቲያን ይከፈታል፣ ይጣሉና ይወጡና ያን ቤተክርስቲያን ይከፍታሉ፣ ያን ቤተክርስቲያን ይከፍታል። በጥባጩ ይወደዳል። ብዙ ተከታይ አለው፣ እንጨበጨብበታል እንጂ ነው አታደርግ፣ እዚህ ትክክል አይደለም፣ ቤተክርስቲያንን አትበተን፣ አንተ ከፈለክ ውጣ እረፍ አይባልም። በቃ ከሱ ጋር ጭብጨባ። ጎጂ ሁሉ ጊዜ ሰው አለ፣ ተጎጂ ግን የለው፣ ብቻው ነው የሚቀር። ስለዚህ ዛሬ መናገር የፈለኩት ምንድነው ወገኖች፣ ሁሉ ጊዜ ከተጎዳ ጋር ሆነ ነገሩን ማጣራት አለብን። አንድ ወዳጅ እግዚአብሔር ሲሰጠን ለእኛ ብሎ እግዚአብሔር ይሰጠን፣ ያስብልናል፣ እንዳትጎዳ ይጠነቀቅልሃል፣ የትም ሆነ እየደወለ ይጠይቅሃል፣ ችግር እንዳያጋጥም፣ ስም እንዳይጠፋ በጣም ነው የሚጠነቀቅል ወዳጅ የሆነ በጣም ይከራከርልሃል፣ አሳልፎ አይሰጥህም። ቤስት ወዳጅ እውነተኛ ወዳጅ ማለት ነው፣ ሐቀኛ ወዳጅ። ይሄ ወዳጅ ግን በግፍ ከሄደ ዋጋ
ሌላ ኔክስት ወዳጅ ለማግኘት እንጃ በቀላሉ የሚገኝ ምክንያቱም አንዳንድ ጊዜ ወዳጅ የሚመጣ በዝጋብት ነው የሚሰጥ ቤስት ወዳጅ ከወንድምም ከእህትም ከቤተሰብ በሙሉ ይበልጣል ያ እውነተኛ ወዳጅ በችግር ጊዜ በምንም ተአምር ካንተ አይለይም ጠላት የፈለገ ቢበዛ ካንተ አይለይም ካንተ ጋር ነው የሚሞት ካንተ ጋር ነው የሚሆን የፈለጋችሁ ሆኖ እናንተ የፈለጋችሁ አውሩ የፈለጋችሁ ስም ስጡ እኔ ወዳጄ ነው በቃ ከሱ ጋር አልለይም ነው እውነተኛ ወዳጅ ውሸተኛ ወዳጅ ግን ልክ እንደዛ ሲያቀንሱ መቼም እደግመዋለሁ እውነተኛ ወዳጅ አይሄድም ውሸተኛ ወዳጅ ግን ከጥላቶች ጋር ይሆናል ስለዚህ ምንድነው እውነተኛ ወዳጅ አሳልፎም አይሰጥም ነገር ግን ወገኖች ከታረቃችሁ በኋላ እንደ ድሮ እንዳትሆኑ አንድ ስቴፕ ተፈቀቀ ምክንያቱም ተመልሶ ይጎዳል 100% የታወቀ ይጎዳል ከእርቁ በኋላ ይሄ የምላችሁ ከደጅ ያለ የሆነ ብሎ ነገር ሊቀመጥን የቅናት የክፋት ሊጎዳ አንተ ሊሰብር ስም የሚያጠፋ በቃ አንተ ሰው እንዳልሆነ መላስ አላቸው እነዚህዎች በጣም ጎበዞች መላስ አላቸው ሰውን ያሳምናሉ ተጎጂው ግን መላስም ያለው መናገር አይችልም ግሩቼ ሲጀመር ጎንን አይቶ ነው የሚመጣው ድክመቱን አይቶ ነው የሚመጣው አዎ እና ከእርቅ በኋላ አንድ ስቴፕ ማረቅ እንደ ድሮ አለመሆን እርግጠኛ ነኝ ከእርቅ በኋላ ቆይቶ ጊዜውን ጠብቆ መልሶ ነው የሚጎዳ ይሄ ታወቀ ነው ሁላችንም በዚህ ያለፍን ገረመኝ በጣም ልባ የተሰበረና እኔም ለራሴ እንደዚህ ሲያጋጥመኝ መናገር አይችልም ሰው ባለፈው መከራ ባለፈው ማውራት ይችላል ባለፈው ያ እሷ ስትነግረኝ እኔ ያለፉት መከራ ስለነበረ የዛን ጊዜ ሲጨልምብህ ሰው ያስፈልግሃል አይደለ በጣም ሰው ያስፈልጋል ለመገብ ችግር እንዲወጣ ከጎን ሰው ያስፈልጋል ያ የኔ ነው ብለህ የቀረብከው ደግሞ ሲክድ ጭራሽ ደግሞ ይጨልምብሃል በጣም ይጨልም ስለዚህ ምን ማድረግ አለብን አንድ ሰው እንደዚህ ሲጎዳ የፈለገ ያልከፋ ህይወቱ ማዳ ለዛሬ ጭንቀት ነው የሚያልፍ አይመስልም እሱን የሚጎዳ ግን በትክክል ዓላማ አለው እንዴት አድርጎ ሰው እንደሚጠላው ያደርጋል ከሆነ ተወዳጅ ከሆነ ታዋቂ ከሆነ እሱን ለማጥፋት በቃ በደንብ አድርጎ ፕላን አድርጎ ያሳምናል በቃ ብዙዎቹ የሚታነቁ የሚጠፉ የሚያብሉሳቸው ቅድድ አድርጎ ደጅ የሚወጡ የሚቀበላቸው ሲጠፋ አንተን ጥፋተኛ ሲል በማያጠፋው ባላደረገው ብዙ አጋጥሞኛል ወዳጅ ነው የማደርገው እሱን እኔ ጓደኛ ነው የማደርገው አሉ ብዙዎቹ በእንደዚህ አይነት ጎዳና ላይ ያወጡ የተማሩ አሉ እኔ እነሱ ጓደኛ አደርግና አብረን ነው የምናሳልፈው ልጅ ማታ እናወራለን ብዙዎች አሉ ማታ እናወራለን ቀንም ወይ ደግሞ ያው አገር ቤት ነው የሚበዛ እዚህም አሉ አውሮፓ ውስጥ ጊዜ ካለኝ እንገናኝና አብረን እናሳልፋለን ይሄ እንደዚህ ነው እንደዚህ ማድረግ በሁሉ ደግሞ ዘመን የከፋበት በጣም በድህነትም ሆነ በሐዘንም ሆነ በሁሉም ነገር ጭልም ያለበት ዘመን እንደዚህ ተጨምሮ ደግሞ በጣም የሞራል ስብራት ስንት የተማሩ ስንት ይደርሳሉ ተብሎ አብዶ ቁጭ ያሉ ግን እብድነታቸው ማንም አላወቀላቸው በቃ አብደዋል
ማን ያናገረዋል? እብድ ከሆነ ማን ይወደዋል? እብድ ከሆነ ይሄ እብድ የተባለ እኮ ስንት እነሱን ሲያግዝ ሲመክራቸው፣ ቤተሰብ ከሆነ ሲያስተምር፣ ገንዘብ ሲያግዝ፣ መልካም ነገር እንዲሁም መልካም ነገር የሚያደርግ ነው። ሁሉ ጊዜ ራሱን የሚቀጠቅጡት መልካም ነገር የሚያደርግ የማያደርጉማ ሌላ ያለ ክፋት በስተቀር ሌላ ስራ የላቸው። ስራቸው ምንድነው? ክፋት። እንዴት አድርገን እንትናን እንጎዳ የሚል ያስባሉ። የእግዚአብሔር ሰዎች ይሆኑ አይሆኑ ሁሉ አንድ ናቸው። የቤተ ክርስቲያን ሆኖ አይሆኑ። የእግዚአብሔር ሰዎች ማለት ቤተ ክርስቲያን ተመላላሽ ማለት ነው። የውሸት በቃ የውሸት ክርስቲያን የውሸት ክርስቲያን ማለት ነው። እና ከባድ ነው በጣም። ጠቅልላ ያልጌ ስናገር ምንድነው የተጎዳ ጋራ እንሆን የተጎዳ ጋራ በቃ ችግሩን እንስማ፣ አትሊስት እንስማ። ስለዚህ ምንድነው መናገር መፈልግ እኔ አሁን ዛሬ እኔ ሼርም አታድርጉ፣ ሰብስክራይብ ማታድርጉ፣ ይሄን ሰምታችሁ ተማሩ። ሰውን አትጉዱ። ያ ሰውን የሚጎዳ ሰው እኮ ለተጎዳ ሰው አያጽናናም። ይሄ የታወቀ ነው። ምክንያቱም ልማዱ ነው። ሰው ሲያለቅስ ደስ ነው የሚለው፣ ሲያብድ ደስ ነው የሚለው። ምክንያቱም የሰይጣን ስራ ስለሚሰራ። ትክክለኛ እግዚአብሔር የሚፈራ እውነተኛ ሰው ግን አያደርግም እንደሱ። እንኳን እንደሱ የተጣላውን ሰው የሚያስታርቅ። ስለዚህ እነዚህ ክፋት የሚሰሩ ተንኮል የሚሰሩ ተከታዮቻቸው ብዙ ናቸው። ደግሞ ይታመናሉ፣ መላስ አላቸው። የሚጎዳ ሰው ግን ብዙ ሰውም የለውም። ምክንያቱም ስራ ብቻ ነው የሚሰራው። ደግሞ የሚሰራ ሰው ሁሉ ጊዜ ያጠፋል ወገኖቼ። የሚሰራ ሰው ሁሉ ያጠፋል። ስለሰራ ነው ደግሞ የሚያጠፋ። ቁጭ ያለ ሰው ቁጭ ብሎ ተመልካች ምንም አይደለም። ስለዚህ ማበረታታት ነው። እንደዚህ ሰው እየሰራ ካጠፋ ማገዝ፣ ማበረታታት፣ አይዞ ማለት። ምክንያቱም የሚሰራ ምናልባት ለህዝብ ይሰራል፣ ለሀገር ይሰራል፣ ብዙ ነገር ይሰራል እና ስለዚህ ይሄ ስራውን እንዲሰራ ማበረታታት እና የወንድሜ ነፃነት መሞቱ በጣም አዝኛለሁ። እንደዚህ ደግሞ ሁላችንም እጣ ይደርሰናል። መቼ አናቅም። ደጅ ነው፣ ቤት ነው፣ መኪና አደጋ ነው፣ በሽታ ነው፣ አናቅም። ስለዚህ ከጥፋት ሬዲ ሆነ እንቆይ። መቼ አናቅም። ለሞላው ቤተሰብ እኛም አዝነናል። መጽናናት የእኔ በራሴ አስተላልፋለሁ ማለት ነው ከቤተሰቦቼ ጋር። ምክንያቱም ነፂን ስለምናውቀው ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስለምትሰሙ በኔክስት እንመጣለሁ። አልጨረስኩም።